ደረጀ የናጋጣሚ ጠቀመበት ፈለገ እስካሁን ከእርሷና ከጓደኞቿ ጋር በግልና በቡድን እየተነሳ ተጫውቷል። ግን ማርታን በግል ከደረቱ ላይ አጣብቆ ለማጫወትና ስሜቱን በጆሮዋ ለማንሾካሾክ እድል አላገኘም። ጸጸት፣ እውነተኛ ታሪክ። ጸሐፊ ግርማ ዘገየ። ታሪኩን እስከ መጨረሻ ያዳምጡት። ሰብስክራይብ፣ ላይክ፣ ሼር ማድረጎትንም አይዘንጉ። በቦልቲሞርና አካባቢው የምትገኙ ኢትዮጵያውያኖችና ኤርትራውያን እንስቶች ቢዩቲ ባይ ቲጂ የውበት ሳሎን መከፈቱን ሰምታችኋል? እንግዲያውስ ፀጉራችሁን በወደዳችሁት መልኩ መሰራት ስትፈልጉ ደውላችሁ ቀጠሮ አስይዛችሁን ብቅ በሉ። በተመጣጣኝ ዋጋ እናስተናግዳችኋለን። እንዲሁም ወንበር መከራየት ለምትፈልጉ የፀጉር ባለሙያዎች ቤታችን ክፍት ነው። አድራሻ 6404 Frederick Road, Catonsville, Maryland 21228, United States. ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። የምሽት ክበቡ የዳንስ ወለል በታዳሚዎች ተሞልቷል። ወጣቶች ጥንድ ጥንድ እየሆኑ በለስላሳው ሙዚቃ ወገብ ለወገብ ተያይዘው ይፈሳሉ። አዛውንቶችም የወጣትነት ዘመናቸውን ለማስታወስ ከአቻዎቻቸው ጋር ይወዛወዛሉ። ከሙዚቃው ባሻገር በዳንሱ ወለል ላይ ሁሉም ስለ ራሱ ሕይወት፣ ስለ ራሱ ፍቅር፣ ስለ ራሱ መጨረሻ፣ ስለ እሱነቱ ማንነት፣ ስለ ቀረው ሕይወቱ ያስባል። ፍቅሩ የሞላለት ኮከቡ የገጠመለት የተመኘው የተሳካለት ምን ነው እንዲህ እንዳማረብን መጨረሻችን በሰመረ ይላል። በልቡ ፍቅረኛውን በደረቱ ላይ አጣብቆ የወረት ፍቅር ዕጣ ክፍሉ የሆነው አብራው ከምትጫወተው የሰሞኑ ፍቅረኛው አንገት ስር ተሸጉጦ እያጮለቀ ሌላ ማትራል። ለነገ የሚያስባትን ይቃኛል። የሱ ሕይወት ወረት ነው። አፍቅሮ መዝለቅን ተፈቅሮ ማስጨረስን አያውቅም። የወረት ሀድራ ሲሞላለት አፍንጫው አዲስ ጠረን ይፈልጋል፣ አዲስ ተፈጥሮ ይመኛል። የድምፀ መረዋዋ የበዛ ወርቅ ትዝታ ከሰገነቱ ወደ ዳንሱ ወለል ይነጥራል። ዜማ ብቻ ሳይሆን መልእክቱና ግጥሙ ሁሉንም እየቆነጠጠ ልብን ሰርስሮ በሚገባ ቅላጼ ታዳሚውን ሁሉ እጭጭ እርጭ አድርጎ በቁጥጥር ስር አድርጎታል። የማነሽ ይሉኛል የማን ልበላቸው፣ ብቻዬን መሆኔ ምን አስጨነቃቸው፣ ዘመድ ወዳጅ ሁሉ ልቤን አቆሰለው፣ አይሆንም ወይ መኖር የማንም ሳይሆኑ፣ ልብ የፈቀደውን እስኪያመጣው ቀኑ። ይቅርታ አብንጫወት ቅር ይልሻል? ከተቀመጠችበት ወንበር በስተቀኝ በኩል
ድምፅ ወደ ሰማችበት ዞር ብላ ተመለከተች። በሁለት እጆቹ የተቀመጠችበትን ወንበር ግራና ቀኝ ይዞ ቆሟል። ምን አልከኝ? ጥያቄዋ ከእንቅልፉ እንደባነነ ሰው ነበረ። ወደ ጆሮዋ ጠጋ ብሎ ሌሎቹ እንምሰል አላት። አቋሙን ትክ ብላ ተመለከተች። በዕድሜ ብዙ አይበልጣትም። አቋሙ አይነ ግቡ ነው። አለባበሱና ቀለም አሰካኩ ይስባል። ግን አለዛሬ አይታው አታውቅም። ቶሎ ማስቀየምም አልፈለገችም። ሙዚቃው የቫልት ነው። ቫልት ደግሞ በደንብ ለሚተዋወቁና ለሚቀራረቡ እንጂ ማንም እንደፈለገው የሚጫወትበት አልመሰለኝም። ለምን የሚቀጥለውን አንጠብቅም አለችው፣ አምርሮ እንዳይጠፋ ድምጿን የመቅለስለስ አስመስላ። እንዳልሽውን ልቧ እንደፈቀደው ገብቶታል። እንዲያውም እስከሚቀጥለው ሙዚቃ ድረስ ለመተዋወቂያ የሚሆን ጊዜ በማግኘቱ ተደስቷል። ይሄ ወንበር ተይዟል አላት፣ አጠገቧ ወዳሉት ወንበሮች እያመላከተ። ሁለቱ ወንበሮች የጓደኞቼ ናቸው። አንዱ ሰው የለውም። ባይሆን ሰው ሲመጣ ትለቃለህ አለችው ፈገግ እያለች። አላመነታም። ከእሷ ቀጥሎ ያለውን ወንበር ወደ እሷ በጣም አስጠግቶ ተቀመጠ። ጊዜ ካገኘን ለምን እስከዚያ አንተዋወቅም? ደረጀ ይባላለሁ። እጁን ፈጥኖ ወደ እሷ ዘረጋ። ማርታ ገበየሁ። አላመነታችም። እጇን ከእጁ አገናኘች። ተጨባበጡ። ኑሮ እንዴት ይዞሻል? ምንም አይል። ግን አይቼሽ አላውቅም። አዲስ ነሽ እንዴ? አዘውትረህ እዚህ ትመጣለህ? አንዳንዴ በመጠኑ ብቅ እላለሁ። ለነገሩ አላጋጠምሽኝም ብዬ ነው። እኔ ያለ ዛሬም መጥቻ አላውቅም። ለሀገሩም አዲስ ነኝ። ወደድሽው? ምኑን? አገሩንም ከተማውንም? ምንም አይል። ብዙ ጊዜ ሆነሽ ከመጣሽ? የት? አሜሪካ። ምን ነው አንተ በጥያቄ አጣደፍከኝ? ሰርቃለች አሉ እንዴ የምትመረምረኝ? ራሱን ታዘበና ሊጠይቃት የፈለገውን ሁሉ አንጠልጥሎ ተወው። ሁለቱም ትንሽ ዝም አሉ። ምን ነው ቆማ ዋየኋት አለ በልቡ። መልኳ የሀገር ቤት ጓደኛውን ገነትን ትመስላለች። አይኗን ዘግታ ስትከፍት የገላመጠችው መስሎት አይኑን ከሷ ላይ ነቀለ። ታዲያስ አለና ጨቀጨቀኝ እንዳትለው ፈርቶ እንጂ በደንብ ሊያጫውታት ፈልጓል። ማን አልሽኝ ስምሽን? ምኑ ጉድ ነህ? አውቀህ ነው ወይስ ካሁኑ እረስተኸው? አይ እንዲያው ለነገሩ ብዬ ነው እንጂ
ስምሽ ገነት መሆኑን አልረሳሁትም። እንዴ ደግሞ የማናት ገነት? ራስሽ ነሻ? ሳቋ መጣባት። ረስቶ ነው እንዳትል ስም ከተለዋወጡ ደቂቃዎች አልተቆጠሩ። የማነ ኮሚክ አውቀ ነው አይደል? አይ እንዲህ ላስቅሽ ብዬ ነው እንጂ እንኳን ስምሽን ቀርቶ በአሁኑ ሰዓት ምን እንደምታስብ ያውቃለሁ። የማነ ደረቅ? የምን ማወናበድ ነው? የጠየቅኩህን ንገረኝ። ምኑን? ስሜን ካረሳኸው። የምርሽን ነው እንዴ? ፊቷን ትክ ብሎ እያየ መሳቅ ጀመረ። በራሱ መርሳት፣ በራሱ መፍዘዝ ተገርሟል። ሙዚቃው በማለቁ ሁሉም ወደ የመቀመጫው መመለስ ጀመረ። እንዴ ማርታ አጫዋች አገኘሽ እንዴ? ጓደኛዋ ሶስና ነበረች ወንበሯ ላይ እየተመቻቸች የጠየቀቻት። ቀደመችኝ እንጂ አንቺ ግን ስምሽን የረሳሁት መስሎሽ ነበር። አጋጣሚውን አመሰገነ። በዚህ ምሽት ደረጀና ማርታ በተደጋጋሚ እየተነሱ ተጫውተዋል። የማርታ ጓደኞች ሶስናና አበበች ከደረጀ ጋር አስተዋዋቂም አልፈለጉም። ራሳቸውን በተራ በተራ አስተዋውቀው የከረመ ጓደኛቸው አስመስለውታል። አልፎ አልፎ ሁለቱም ማርታን ባይናቸው ገርመም እያደረጉ ፈገግ ይሉና ቀልጣፊት የሚል አይነት። ደረጀ አሜሪካ ከመጣ 14ኛ ዓመቱን ያዝ እንጂ ተቀማጭነቱን ዋሽንግተን ዲሲ ካደረገ ገና 2 ዓመቱ ነው። 12ቱን ዓመታት ካሊፎርኒያና አትላንታ አሳልፏል። ግን አሁንም መሄድ አገር መቀየር ይከጅለዋል። ለምን እንደሆነ ግን ለራሱም አይገባው። ወረተኛ ልቡ ሁሌ አዲስ ነገር ፈላጊ ነው። ለፍቅርም ለመኖሪያም ሁሌ አዲስ ነገር ያምረዋል። ምሽቱ እየተገባደደ በሄደ ቁጥር ታዳሚዎቹ ቁጥራቸው እየጨመረ ይሄዳል። አሜሪካ እንቅልፍ የለ። ሲሄዱ ውሎ ሲሄዱ ማደር፣ ቀን መሄድ፣ ቀን መስራት፣ ማታ መሄድ፣ ሌሊት ለስራ ማንጋት፣ የሞላለት ሌቱ የቀን ያክል ነው። ያውም ባይበልጥ ከቀኑ ይልቅ የማታው መዝናኛ በኤሌክትሪክ ብርሃን ቀለማት እየታጀበ ውበቱ ይጎላል። በአዳራሹ በአንዱ ጥግ በቡድን ትዝታ እንዲደገም ተጠየቀ። ድምፃዊቷ አላመነታችም። የደንበኞቿንና የአድናቂዎቿን ፍላጎት ለማሟላት ዲሲን እንደ ወፌ ሰማይ ለወረረው የአዲስ አበባ አዝማሪ አሳልፎ መስጠት ይመስላታል። ልትጫወተው የፈለገችውን ዘፈን አሳጥራ ትዝታን ታወርደው ጀመር። ትዝታን ብዙ ድምፃውያን ተጫውተውታል። በክራር፣
በመሲንቆ በዋሽንትና በዘመናዊ መሳሪያ ወርደውታል። የእሷን ግን ከሁሉም የሚለየው ጣዕም አለው። ከጉሮሮዋ በምታፈልቀው ድምፅ ቀና ቀና ባሉት ጥርሶቿ መሃል ስለት እያወጣ ጠልጠል ባሉት ስስ ከንፈሮቿ እየተናጋ ወደ ሰሚ ጆሮ ሲንቆረቆር ትዝታ ሕይወት ዘርቶ ሕይወት ያድሳል። የጥርሷና የከንፈሯ ቅርጽ ለድምጿ ማማር አስተዋጽኦ ሳያደርግ እንዳልቀረ ብዙ አድናቂዎቿ ይገምታሉ። ከትዝታ ዜማ ጋር የምታፈሳቸው ግጥሞች የአካልን ሕዋሳት የሚረግጡና የህሊና ሰመመን የሚፈጥሩ ናቸው። ሁሉም ጥንድ ጥንድ የሆነ ከመቅጽበት የዳንሱን ወለል ሲሞላው መቆሚያ ቦታ እንዳያልቅ ተሽቀዳደሙ የተባለ ይመስላል። ደረጀ ይህን አጋጣሚ ሊጠቀምበት ፈለገ። እስካሁን ከእርሷና ከጓደኞቿ ጋር በግልና በቡድን እየተነሳ ተጫውቷል። ግን ማርታን በግል ከደረቱ ላይ አጣብቆ ለማጫወትና ስሜቱን በጆሮዋ ለማሾካሾክ እድል አላገኘም። እምቢ ብትለኝስ አለ በልቡ። ገና ከጅምሩ ቫልስ በደንብ ለሚቀራረቡ ፍቅረኛዎች ብቻ የተፈቀደ መሆኑን ስትናገር ሰምቷል። ጠይቄ ከማፈር ቢቀርብኝስ? አይሆንም ለሞከር። ከራሱ ጋር ሙግት ያዘ። ሲፈራ ሲችል ማርታ ለምን እኛ ሳንጫወትም አላት ቀስ ብሎ እየተቅለሰለሰ። ምነው ቀደም ነግሬ የለኛ አይሆንም አለችው እንደ መሽኮርመም እያለች። ደረጀ አንዴ ከጀመርኩ አላፈገፍግም ያለ ይመስላል። ጓደኞቿ እንዲገፋፏት በዓይኑ የተማጸነ እሺ እንድትለው ይጎተጉታት ጀመር። ቅድም አንተዋወቅም ነበር፣ አሁን ግን ትውውቅ ብቻ ሳይሆን ተጫውተናል። ታዲያ ለመጫወት ምን ያስፈራሻል አላት። መተዋወቅ ሌላ፣ መቀራረብ ሌላ። ይልቅስ ይመርብህና እንደ ቀድሞ የሀገር ቤት ጨዋታ አምጣና ትንሽ እንሳቅ አለችው ለማረሳሳት እፈልጋ። ደረጀ ከወንበሩ ተነስቶ ቆመ። አነሳሱ አዳራሹን ጥሎ የሚሄድ ይመስላል። ግን እቅዱ ሌላ ነበር። ወደ ጆሮዋ ጠጋ አለና እረ ባዛኝቷ ቆሜ ስለምንሽ ሰው ፊት አታሳፍሪኝ አላት። ድርቅናው ገርሟት ተነሳችለት። እጇን ይዞ እየመራ ወደ ተጣበበው የዳንስ ወለል ወስዶ ቀላቀላት። ለማንገራገር እድልም አላገኘች። ጀርባዋን ላብላብ አላት። አጉለ ስትሟገጂ ጨዋታው ከተጋመሰ ተነሳን እንጂ እንዲህ ተቀራርበን ብዙ እንጫወት ደስ ይለኝ ነበር፣ ግን በደንብ
እንድንተዋወቅ ሌላ ቀን ብቻችንን ብንገናኝስ አላት። ረዥም አንገቷ ስር ሹል አገጩን አመቻችቶ አይመቸኝም። የምን በአጭር መልስ መዝጋት ነው? አይመችሽም? ገና መቀመጫዬን አላረጋገጥኩም። አሁን ያለሽው የት ነው? ቅድም የተዋወቅካቸው ጓደኞቼ ጋር ነው ያለሁት። እነሱ ናቸው የተቀበሉኝ። ከመጣሽ ምን ያህል ሆነሽ? 2 ወሬ የነገው እሑድ መሰለኝ። እሺ፣ ለሁሉም ስልክ ቁጥርሽን ስጪኝ። ሳምንት ይቀጥላል።